አምላካችንን ስለሰጠን ስለዚህ ጊዜና ሰዓት ደግሞ እጅግ አድርገን እናከብራለን። አሜን። መልካም ሰንበት ለሁላችን መልካም ሰንበት ለሁላችን መልካም ሰንበት። እግዚአብሔር ይህን የዕረፍት ቀን ስለሰጠን ስሙ ለዘላለም ብሩክ ይሁን። አሜን። እንጃ አላውቅም፣ ስራ ስለሚደክመኝ ይሁን አላውቅም። ዓርብ ምሽት በቃ ለኔ ልዩ ቀን ሰንበት ለኔ በቃ ልዩ ነውና እግዚአብሔርን እውነት ስለሰጠን ስለዚህ የዕረፍት ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። አሜን። ክብር ምስጋና ለእሱ ይሁን። አሜን። እሺ ከባለፈው ሳምንት የቀጠለ ዛሬ ደግሞ ምሳሌ ምዕራፍ ስንት ላይ ነን? ምሳሌ ምዕራፍ 2 እንቀጥለን እናጠናለን። ከባለፈው ትንሽ ለማስታወስ ያክል አንድ ጥያቄ ብቻ ጠይቄ ልለፍ። የባለፈው መሪ ቃላችን ምንድን ነበር? የምሳሌ ምዕራፍ 1 የጥበብ መጀመሪያ እግዚአብሔር መፍራት ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው። እሺ ደርሰሽበታል። ሙሉ ቃሉ ብዙ ጊዜ ብለነዋል አይደል? የሚሰማኝ በእርጋታ ይቀመጣል። ከመከራ ስጋት እግዚአብሔር ይመስገን። ያሁን ግን መርሳት አይቻልም። እሺ ዛሬ ደግሞ ምዕራፍ 2ን ስናጠና በጣም እያስደስተኝ ነበርና አንድ ቃል ወሰድኩና ዛሬ ደግሞ እስቲ ይሄ ይምራን ብያሰብኩኝ። ምሳሌ ምዕራፍ 2 ከቁጥር 11 ላይ እንደዚህ ይላል፣ ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል ይለናል። አጭር ጸሎት እናድርግ። እግዚአብሔር አባትና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠህን ስለዚህ ሰንበት እጅግ አድርገን እናመሰግናለን። ጌታ ሆይ ሁሉን በምትችል በምታሳርፍ አምላካችን ፊት በደሞ መተን ማረፍ ስለሆነልን እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ዛሬን በቃልህ ልታሳርፈን እግዚአብሔር አባትና አምላካችን ሆይ በመካከላችን ስለተገኘ እጅግ አድርገን እናመሰግናለን። እኛ ደካሞች፣ ኃጢአተኞች፣ በደለኞች ልጆች ሳለን ሳትንቀን በመካከላችን ዛሬም ልታስተምረን ዛሬም ከድካማችን ልታሳርፈን ዛሬም ጌታ ሆይ የከበደንን ቀንበር ሁሉ ልታራግፍልን በመካከላችን ስላለን እናመሰግናለን። እግዚአብሔር አባትና አምላኬ ሆይ ያለ መከልከል ቃልህን እንድትልክ እኔ ባሪያህንም ደግሞ እንድትጠቀም እግዚአብሔር ሆይ የትኛውም ኃጢአት፣ በደል፣ መተላለፌ በኢየሱስ ስም ልትናገር የወደድከውን እንዳይከለክል እኔ ማጸናሃለሁ። ጌታ ሆይ የሁላችን ኃጢአት በደል በኢየሱስ ክርስቶስ ደም የታጠበ እንዲሆን ጸልያለሁ። እግዚአብሔር ሆይ በእውነት በዚህ ስፍራ እንዳስነግስ የሚያደርግህ እርም ቢኖር በጌታ በኢየሱስ ክርስቶስ ስም ከዚህ መሃል ተነቅሎ ይውጣ። እግዚአብሔር ሆይ በእውነት ሊዘራ ያለውን ዘር ደግሞ ሊለቅም የወጣ ክፉ በጌታ በኢየሱስ ክርስቶስ ስም ከዚህ ስፍራ የለቀቀ እንዲሆን ጸልያለሁ። ጌታ ሆይ የሚዘራው ዘር ሁሉ በመልካም መሬት ላይ እንዲያርፍ እግዚአብሔር አባትና አምላኬ ሆይ ለህይወት እንዲሆንልን እንማጸናለን። በዚህ ስፍራ አንተ ብቻ ተገኝ፣ አንተ ምራን፣ አንተ አስተምረን፣ በነገር ሁሉ ክበር፣ በያው ልጅ በኢየሱስ ክርስቶስ ስም አሜን። እሺ ዛሬ ደግሞ 4 ነጥቦችን ከዚህ ክፍል ያስኩኝና በሱ ነጥቦች ዙሪያ ሆነን እንድንወያይ ያሰብኩኝና እንደዚህ ይላል። የመጀመሪያው የእግዚአብሔር ትእዛዛት አሉ። በምዕራፍ 2 ውስጥ እግዚአብሔር ብዙ ትእዛዛትን እየሰጠ ያልፋልና ከዛ ደግሞ ደስ የሚለው ትእዛዝ ያስቀምጣል፣ ስጦታ ይሰጣል። ከዛ ትእዛዝ ያስቀምጣል፣ ስጦታ ይሰጣል። እግዚአብሔር እኔ በቃ ደስ የሚለኝ አንዳንዴ እንዴት ነው ትእዛዝ ብቻ ቢቀመጥልን የፍራቻ ነገር ይኖራል እና ስጦታውን ስታዩ ደግሞ ፍቅሩን ታያላችሁ። ይሄንን ብታደርጉ ይሄንን እሰጣችኋለሁ። እስቲ ትእዛዙን የምንጠብቀው ለማን ብለን ነው? ለራሳችን ብለን ማለት ነው። ምዕራፍ 2 ከቁጥር 1 እንደዚህ ይላል፣ ልጄ ሆይ ቃሌን ብትጠብቅ ትእዛዜንም በአንተ ዘንድ ሸሽገህ ብትይዛት። ስለዚህ ምን አድርጋለ? ልጄ ሆይ ምን ይጠብቅ? ቃሌን ጠብቅ፣ ትእዛዜንም በማን ሸሽገህ? በአንተ ሸሽገህ ብትይዛት ምን ይሰጥሃል? እስቲ ስጦታውን ደግሞ እንይ። ስለዚህ ቃሉን መጠበቅ፣ ትእዛዛቱን ደግሞ በራሳችን መሸሸግ ትእዛዝ ተሰጥቶናል። ቁጥር 2 ላይ ጆሮ ጥበብን እንዲያደምጥ ታደርጋለህ፣ ልብህም ወደ ማስተዋል ምን ይላል? ታዘነብላለህ። ብዙ ጊዜ ማስተዋል አጥተን ነው አይደል ህይወታችን ዝብርቅርቅ የሚለው። አንዳንድ ነገሮችን ማስተዋላችን ቢጨምር ጥበባችን ቢጨምር አይደለም ሌላው ዓለም ላይ እንኳን በቀላሉ መኖር እንችላለንና እግዚአብሔር የምናጣውን ነገር እንዳለ እያጣን ያለ ነው። ምንን ካለማድረጋችሁ ነው እያለን ነው። ቃሌን ስለማትጠብቁ ትእዛዜን በእናንተ ዘንድ ምን ስለማትሉ ስለማትሸሽጉ። ትእዛዜን ብትሸሽጉ ቃሌንም ደግሞ ብትጠብቁ ምን ይበዛላችኋል እያለን ነው። ጥበብ ይበዛላችኋል። ማስተዋል ምን ይላል? ታዘነብ ወደ ማስተዋል ምን ትላለህ? ታዘነብላለህ። ከዛ እንደዚህ ይላል 3 እና 4 ደግሞ ትእዛዝ ይሰጠናል። ረቂቅ እውነትን ብትጠራት ለማስተዋልም ድምጽህን ብታነሳ
ዛሬ በዚህ ምዕራፍ እግዚአብሔር ይሄን እንድናደርግለት በጣም አሁን ከኛ የሚጠበቅ ነገር ነው። በዚህ ምዕራፍ በደንብ እየነገረን ያለውና ረቂቅ ዕውቀትን ምን ብትላት ብትጠራት፣ ለማስተዋልም ድምፅህን ብታነሳ፣ እርሷ እንደ ብር ብትፈልጋት፣ እርሷንም እንደ ተቀበረ ገንዘብ ብትሻት። አንድ ስፍራ የተቀበረ ገንዘብ አለ ብለን ብናስብና ቢነገረን ሚስጥር ነው ተብሎ ቢነገረን ስንቶቻችን በሞራል ሄደን እንፈልጋታለን አይደል? የሆነ ያህል ገንዘብ ተጠርቶ በዚህ ስፍራ አለ ግን ተደብቋል ማንም አያውቅም ቢባል በምን አይነት ሞራል ፈልገን ልናገኛት እንደምንፈልግ አይደል? ከዛ ከምናችን እንድንወጣ ከችግራችን አይደል? ከብዙ ነገር። እሺ በማቴዎስ ወንጌል ምዕራፍ 13 ከቁጥር 42 ላይ ደግሞ እንደዚህ ይላል። ከዚህ ጥቅስ ጋር የሚያያዝ ደግሞ መንግስተ ሰማያት በእርሻ ውስጥ ምን እንዳለች የተሰወረ መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ምን አላት? ገዛል። ስለዚህ እግዚአብሔር በዚህ ውስጥ የተሸሸገው ምንድን ይለናል? መንግስተ ሰማያት። ልክ እንደተቀበረው ገንዘብ ፈልጋችኋት ቆፍራችሁ ብታገኟት ምን ነው የምታገኟት ይለናል? ሰማይን ነው ይለናል። ለሁላችንም የመጨረሻ ተስፋና የመጨረሻ ምኞታችን ምንድነው? ሰማይ ነው አይደል? መቼም በዚህ ምድር ዳልቶን ተደራለን በቃ ኖረን እንጨርስ የሚል ማንም የለም። የክርስቲያን ትልቁ ተስፋ ማለት ነው ሰማይ ነው አይደል? ጳውሎስም ይላል አይደል? ተስፋችን ምንድነው? ሰማይ ነው ትልቁ ተስፋችን። ከዛ እንደዚህ ይላል 3 ላይ ረቂቅ ዕውቀትን ብትጠራት፣ ለማስተዋልም ድምፅህን ምን ብትል ብታነሳ፣ ፈልጉ ታገኛላችሁ አይደለም ይላል መጽሐፍ ቅዱስ። ያዕቆብ ደግሞ ስለዚህ እንደዚህ ይለናል፣ ከእናንተ ግን ማንም ጥበብ ቢጎላው ሳይነቅፍ በልግስና ሁሉን የሚሰጠውን እግዚአብሔርን ምን ይበል ይላል፣ ለእርሱም ምን ይብለዋል? ይሰጠዋል። ጥበብ ያለው ማን ዘንድ ነው? እግዚአብሔር ደግሞ ምን እላችኋለሁ እያለ ነው? ፈልጉ እንጂ እሰጣችኋለሁ። ስለዚህ ዛሬ እግዚአብሔር ምን በሉ እያለ ነው? ፈልጉ። ከዛ እኔ ዘንድ ስላለ ማንም ሊከለክላችሁ አይችልም፣ እኔው ራሴ እሰጣችኋለሁ ይላል። ቁጥር 5 ላይ ደግሞ ስጦታችን ተቀምጧል። እንደዚህ ይላል፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ። የጥበብ መጀመሪያ ምንድነው? የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክህንም ምን ታገኛለህ? ዕውቀት ታገኛለህ። ስለዚህ እግዚአብሔርን ማወቅ እግዚአብሔርን መፍራት ይሆንልናል። ምንም ብንፈልግ እግዚአብሔርን ብንፈልግ ጥበብን ብንፈልግ እንደዚህ ይላል። ዘዳግም ምዕራፍ 4 ከቁጥር 6 ላይ እንደዚህ ይላል፣ ጠብቋት አድርጓትም ይህችን ሥርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይሆናል። በአሕዛብ ፊት የኛ ጥበብና ማስተዋል ምንድነው? እግዚአብሔርን ምን ማለታችን? መፍራታችን፣ እግዚአብሔርን ጥበብ መፈለጋችን። አሕዛብ እኛን አይተው እግዚአብሔርን ሊያመሰግኑት የሚችሉት እግዚአብሔርን ምን በማለት ውስጥ እንመላለስ ነው? በመፍራት ውስጥ እንመላለስ። አሕዛብ እኛን አይተው ሊያመሰግኑት የሚችሉት ወይንም ደግሞ እኛን አይተው አሕዛብ ከመካከል ሊለዩን የሚችሉት በማለታችን ነው? እግዚአብሔርን በመፍራት ጥበባችን ነው። ከዛ 3ኛው ክፍል ደግሞ እግዚአብሔር በጣም ደስ ያለኝ እዚህ ክፍል ላይ የቃሉን ማረጋገጫ ይሰጣል። እግዚአብሔር ለቃሉ ምንድነው? ታማኝ ነው አይደል? ይዋሻል፣ ይሳሳታል፣ ደግሞ ያጭበረበረናል ብለን ልንጠራጠረው የምንችል አምላክ ነው። ያለውን ሁሉ ምን ይላል? ቁጥር 6 ላይ እንደዚህ ይላል፣ እግዚአብሔር ጥበብን ይሰጣል፣ ከአፉም ዕውቀትና ምን አለ? ማስተዋል ይወጣል። የጥበብ መጀመሪያ ምንድነው? እግዚአብሔርን መፍራት ነው። ይሄን ጥበብ የሚሰጠን ማን ነው? ራሱ እግዚአብሔር። እግዚአብሔር ምንን ይላልና? ጥበብን ይሰጣልና ከአፉም ዕውቀትና ማስተዋል ይወጣልና። መዝሙረኛው እንደዚህ ይላል፣ እንዳስተውል አድርገኝ። አሜን አይደል? እግዚአብሔር ይሄንን ጥበብ ይስጠን። አሜን። እንዳስተውል አድርገኝ፣ ሕግህንም እፈልጋለሁ፣ በፍጹም ልቤም እጠብቀዋለሁ። እግዚአብሔር እንድናስተውል ሲያደርግ ከኛ ምን ይፈልጋል? መፈለግ አይደል? ቅድም ልክ እንደተቀበረ ገንዘብ ምን በሏት ይል ነበር? ፈልጓት አይደል? እሿት፣ ቆፍሯት። ከዛም በኋላ እኔ ምን አደርጋለሁ? እሰጣችኋለሁ። የድካማችንን ዋጋ የሚሰጥ ምን አለን? አምላክ አለን አይደል? ከዛ ቁጥር 7 ላይ እንደዚህ ይላል፣ እርሱ
ደህንነትን ያከማች ያለ ነውር ለሚሄዱት ጋሻ። አሜን። እግዚአብሔር ይመስገን። ሁልጊዜም እግዚአብሔር ለቅኖች ምን ያከማቻል ይላል? ደህንነት። አንድ ሰው ብዙ ጊዜ በተለይ መዝሙረኛው ብዙ ጊዜ ይለዋል አይደል? ሀጣኑ ሀብታም ሲሆን ሲደላው ሲመቸው እያየው አይደል? ከዛ ደግሞ በጽድቅ የሚያገለግል እርሱ ደግሞ ምን ሲራብ ሲጠማ እያየው አይደል? ሄዶ ያማረርና መጨረሻ ላይ ግን ምን ይላል? መጨረሻውን ሳይ ግን አመሰግናለሁ አይደል? የሀጣን መጨረሻ ምንድነው? ሞት ነው። ከዛ መዝሙረኛው ስለዚህ ደግሞ እንደዚህ ይላል። እግዚአብሔር አምላክ ከምዕራፍ 84 ከቁጥር 11 ላይ እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸው። አሜን። በየትኛውም የህይወት ፈተና ውስጥ ምናልባት ይሄንን የምለው ለራሴ ነው አንዳንድ ጊዜ እና ሳነበው በጣም እየገረመኝ ነው። እኛ ታምነን እንቆምለት እንጂ በቅንነት እግዚአብሔርን እናገልግለው እንጂ በቆምንበት ስፍራ ታምነን እንቆይ እንጂ እንጠብቀው እንጂ እግዚአብሔር ቃሉን አይረሳም። ሁሉ ጊዜ ያለ ነውር ለሚሄዱት ምንድነው ይላል? እግዚአብሔር ጋሻ ነው። ማንም ጠላት ምን እንዲላል? ኢዮብን እናስታውስ አይደል? ለሰይጣን እኮ የኢዮብን ሁሉ ነገር ሊወስድ ተፈቅዶላል፣ ግን ምኑን እንዳትወስድ ተባለ። እግዚአብሔር በየትኛውም ነገር ሊደራደር፣ ነገር ግን በማን አይደራደርም? በእኛ አይደራደር፣ በልጆቹ ላይ አይደራደር። ቁጥር 8 ላይ እንደዚህ ይላል፣ የፍርድን ጎዳና ይጠብቃል፣ የቅዱሳንም መንገድ ያጸናል። አሜን። እግዚአብሔር የፍቅር አምላክ እንደሆነ ሁሉ የምን አምላክ ነው? የፍትህ አምላክ። የሚያጠፋው ደግሞ ቅጣቱን ያገኝ ዘንድ ግድ ነው። ስለዚህ የፍርድን ጎዳና ምን ይላል? ይጠብቃል። የቅዱሳንም መንገድ ምን ያደርጋል? ያጸናል። እስከ መጨረሻው ጸንተን እንድንቆም የእግዚአብሔር ጸጋ ይብዛል። አሜን። ከሱ ጋር ስንቆም መጨረሻችን ውብ እንደሆነ እርሱ ራሱ በቃሉ ምን እያለልን ነው? እያረጋገጠልን ነው። ከቁጥር 9 ላይ እንደዚህ ይላል። አሁን ደግሞ ስጦታችን ሊነግረን ነው። የዚያን ጊዜ ጽድቅንና ፍርድን ቅንነትንና መልካም መንገድን ሁሉ ታስተውላለህ። ጥበብ ወደ ልብህ ትገባለችና ዕውቀትም ነፍስህን ደስ ታሰኛለች። እግዚአብሔርን ማወቅ ሁልጊዜ ደስ እንድንሰኝ ያደርጋል። አስተውላችሁ ከሆነ ከፍቷችሁ ወይንም ደግሞ በብዙ ነገር ውስጥ አልፋችሁ መዝሙር ስትሰሙ ወይንም ደግሞ በእግዚአብሔር ላይ እንኳን ተነጫንጫችሁ የሆነ ቃል ሲመጣ ልባችሁ ሲል አይሰማችሁ? ወደዳችሁ ጠላችሁ የእግዚአብሔር ቃል ምን ያደርጋል? ያሰርፋል፣ ደስታን ይሰጣል፣ ለጥያቄያችን መልስ ይሆናል። እንደነገርኳችሁ በእግዚአብሔር ላይ እንኳን አኩርፋችሁ ለምን እንደዚህ ያደረግ፣ ለምን እንደዚህ ሆነ፣ ለምን እንዲህ ተፈጠረ እያላችሁ እያጉረመረማችሁ እንኳን በኩርፊያ ውስጥ ሆናችሁ እዚህ ቁጭ ብላችሁ መዝሙር እየተዘመረ ማንም አፉን ዘግቶ መቀመጥ ይችላል። ልቡን ሲነካው አፉን ከፍቶ ምን ይላል? ይዘምራል። ልክ ቃል ሲመጣ ዛሬ ለኔ ነው እንደመጣው ያህለት ፊቱ ላይ ወዲያው ደስታው ሲንጸባረቅ ይታያልና የእግዚአብሔር ቃል ምንድነው? እረፍት ነው። ይሄንን ቃል ስታገኙ ነፍስህ ምን ትላለች ይላል? ደስ ታሰኛለች። ቁጥር 11 ጥንቃቄ ይጠብቅሃል፣ ማስተዋል ምን ይልሃል? ይጋርዳል። ስለዚህ ከኛ ምን ይጠበቃል ማለት ነው? መጠንቀቅ። ከማን እንጠንቀቅ? ከታች ይነግረናል። ከክፉ መንገድ አንተን ለማዳን ጠማማ ነገርን ከሚናገሩ ሰዎች። ዛሬ ከነዚህ ሰዎች እንድንጠነቀቅ እግዚአብሔር እየነገረን ነው። ከላይ ምን ብሎናል? ጥንቃቄ ምን ይላችኋል? ይጠብቃችኋል። ማስተዋላችሁ ደግሞ ከክፉ ነገር ምን ይላችኋል? ይጋርዳችኋል። እግዚአብሔርን ቃል ይዘን ትእዛዙን እየጠበቅን ቃሉን በልባችን ሰውረን በምናደርገው ጉዞ ውስጥ ከማን እንጠንቀቅ? አንደኛ ጠማማ ነገርን ከሚናገሩ ሰዎች። በሐሜት ስፍራኛ ምን እናደርጋለን? በጥላቻ ስፍራኛ ምን እናደርጋለን? እንኳን አይደለም የእግዚአብሔር ቃል ዓለም እንኳን ኔጌቲቭ ነገር ከሚናገሩ ሰዎች ምን በሉ ይላል? ራቁ ይላል አይደል? በቃ ይሄ ሞራላችሁ እንዳይሞት፣ የሥራ እንትናችሁ እንዳይሞት። እግዚአብሔር ደግሞ እንደዚህ ያለ ነው። ጠማማ ነገርን ከሚናገሩ
የምትናገሩ ሰዎች ራሳችሁን አርቁ። በሐሜት ስፍራ አትገኙ። በጥላቻ ስፍራ አትገኙ። ሰዎችን እንግደል እንደዚህ እናድርግ በሚባል በየትኛው አድማ ባለበት ስፍራ አትገኙ። ቧልት ፌዝ ባለበት ስፍራ አትገኙ። ምክንያቱም እኛ የተወሰነ ጊዜ መዝሙረኛው ድንቅ የቀረኝን ዘመን አይደለ እንዳሰላ የቀረን ዘመን ጥቂት ነው። ሰይጣን ደግሞ እኛን ሊያስት አይደለም እንደሚያጎራ አንበሳ ዙሪያችንን ይዟል። ስለዚህ እግዚአብሔር ጠማማ ነገርን ከሚናገሩ ሰዎች ራቁ። ስፍራችንን ውሏችንን ቼክ እናድርገው። ጎረቤቶቻችንን ቼክ እናድርገው። ጓደኞቻችን አይደል ልጅ ከሚሳደቡ ጓደኞቻችን አንጥፋ። ምን እናደርጋለን የሚሳደቡ ጓደኞች ጋር? እግዚአብሔር ምንን አይወድም? ስድብን አይወድም። ትልልቆችን እና ዛሬ ዞር ብለን ምናችን እንድናይ ይፈልጋሉ? ጓደኞቻችን፣ ጎረቤቶቻችን። እስቲ ዛሬ ውሏችሁን አንድ ጊዜ ቆም ብላችሁ የት ነበር ያሉት? ምን እያደረኩ ነበር? ከአፌ ምን ቃል እየወጣ ነበር? እግዚአብሔር ጠማማ ነገርን ከሚናገሩ ሰዎች እንድንርቅ ዛሬ ይነግራል። ከዛ እንደዚህ ይላል፣ እነርሱም በጨለማ መንገድ ይሄዱ ዘንድ የቀናው ጎዳና የሚተው። በቃ የቀና ጎዳና አይሆንላችሁ። ሁሉ ጊዜ ምኑን ነው የሚፈልጉት? ጨለማው። ምክንያቱም ሰይጣን በፍጹም ብርሃንን ወዶ ያውቃል። ብርሃን ሁሉ ጊዜ ምኑን ያጋለጥበታል? ክፋቱን ያጋለጥበታል። ጨለማ ጎዳናን የቀናውን ጎዳና የሚተው ክፉ በመስራት ደስ የሚላቸው በጠማማነትም ደስታን የሚያደርጉ አንዳንድ ሰዎች አሉ አይደል? ክፋትን እያደረጉ ውስጣቸው ሐሴት ያደርጋል። እናንተ ፊት ለፊታችሁ ስታያቸው እንደዚህ አይነት ሰዎች እኮ ላይ መስሏችሁ ይችላል። አታስተውሏቸው። ግን ዛሬ እግዚአብሔር ምን እያለ ነው? ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል። በዙሪያችን ያሉት ሰዎች ዛሬ እናስተውላቸው። በእውነት እነዚህ ሰዎች ምን አይነት ሰዎች ናቸው? የኔን የክርስትና ሕይወት ምን ያደርጉታል? እንዴት መሆን አለብኝ? ከዛ እንደዚህ ይላል፣ መንገዳቸውን የሚጠመዝዙ አካሄዳቸውንም የሚያጣምሙ ናቸው። መዝሙረኛው ስለነዚህ እንደዚህ ይላል፣ ወደ ጠማማነት የሚመልሱ በመዝሙር ምዕራፍ 125 ከቁጥር 5 ላይ እንደዚህ ይላል፣ ወደ ጠማማነት የሚመለሱትን ግን አመፃን ከሚሰሩት ጋር እግዚአብሔር ይወስዳቸዋል። ሰላም በእስራኤል ላይ ይሁን ይላል። ወደ ጠማማነት የሚመለሱትን ግን አመፃን ከሚሰሩት ጋር እግዚአብሔር ይወስዳቸዋል። እግዚአብሔርም በእንደዚህ አይነት ነገር ድርድር አያውቅም። ስለዚህ ዛሬ ስፍራችንን እናጥራ፣ ጓደኞቻችንን ያለንበትን ስፍራ እናጥራ። ከዛ ከቁጥር 16 ጀምሮ ደግሞ ትልቁ የእግዚአብሔር ማስጠንቀቂያ ብዬ ይሽዋል። እንደዚህ ይላል፣ ከቁጥር 16 እስከ 19 አነበዋለሁ። ከጋለሞታ ሴት አንተን ለምታደግ ቃሏን ከምታለዝብ ከሌላይቱ ሴት የሕፃንነት ወዳጇን የምትተው የአምላኳንም ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው፣ አካሄዷም ወደ ሙታን ጥላ፣ ወደ እርሷ የሚገቡ ሁሉ አይመለሱም፣ የሕይወትንም ጎዳና ምን አይሉ። እኔ ይህንን ክፍል ከቤተ ክርስቲያን ጋር አገናኝ ትዝ ትላችኋለች። በራእይ መጽሐፍ ላይ ያለችው ካልተሳሳትኩ በራእይ 17 አይደል? ጋለሞታይቷ ሴት ምኗን ትታለች ይለናል? የአምላኳን ቃል ረስተዋለች። እግዚአብሔር ለእስራኤላውያን የተሰጠው ትልቁ ቃል ኪዳኑ አለ አይደለ? ትእዛዛቱ አለ። እሱን ሁሉ ረስታለች። ቤቷ ወደ ሞት ያዘነበለ። አላውቅም ስንቶቻችን በሌሎች ቤተክርስቲያኖች የተሳቡ እንደሆነ። በቅርቡ አንድ ነገር ሰምቼ በጣም ስላዘንኩ ነውና አላውቅም ስንቶቻችን የሌላው ዓለም እያጓጓን እንደሆነ፣ ስንቶቻችን በእግዚአብሔር ላይ እያመነዘርን እንደሆነ። ምክንያቱም እግዚአብሔር አምላክ ምን በሉ ብሏል? እኔም ብቻ አይደል ያለው። ስለዚህ ከጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከሌላይቱ ሴት ቃሏን አለዝባ ነው ወደ ህይወታችን የምትገባው። ምን አድርጋ ማለት ነው? አለስልሳ አይደል? ቀለል አድርጋ። ምን ችግር አለ? ይሄን ብናረግ እኮ ችግር የለም። የሕፃንነት ወዳጇን የምትተው የአምላኳን
ቃል ኪዳን የምትረሳ በእግዚአብሔር ላይ በፍጹም ድርድር ሊኖር እግዚአብሔር ቃል ላይ ሲፌዝ አብረን እናፈዝ አይቀር። በቃ የማንደራደርበት በህይወታችን አንድ ነገር ቢኖር ምን መሆን አለበት? እግዚአብሔር ቃል ነው። እግዚአብሔር ቃል ነው። የእግዚአብሔር ቃል ተነስቶ ሲለገጥ አብረን ሆ እያለን የምናላግጥ ከሆነ እግዚአብሔር ይሄን ቤቷ ወደ ሞት ያዘነበለ እቅጩን እየነገረ ነው እግዚአብሔር። መጨረሻው ምንድነው እያለን ነው? ሞት ነው። አካሄዷም ወደ ሞት አንጠል ይሁን። አካሄዷ ራሱ ምን ይላል ያስታውቃል። ስትሄድ ወዴት እየሄደች እንደሆነ ወደ ሞት ጥላ እየሄደች እንደሆነ ከዛ መጨረሻው ሞት እንደሆነ አካሄዷ ራሱ እንደሚያስታውቅ ይነግራል። ወደ እርሷ የሚገቡ ሁሉ ምን አይሉ አይመለሱም። እግዚአብሔር አረጋግጦ እየነገራል። ወደ እርሷ የሄዳችሁ እንደሆነ ምን አትሉ አትመለሱ። ዋጋችሁ ምንድነው? ሞት ነው። ወደ እርሷ የገቡ ሁሉ አይመለሱ፣ የህይወትን ጎዳና አያገኙ። እኛ እዚህ ተሰበሰብነው ምን ለማግኘት ነው? የዘላለም ህይወት አይደል? ከክርስቶስ ጋር አንድ ላይ ምን ለማለት ለመኖር። ግን ወደ እርሷ የገባ የህይወትን ጎዳና አያገኝም እያለ ነው። ከዛ ቁጥር 20 ላይ እንደዚህ ይላል፣ አንተም በደጋግ ሰዎች መንገድ እንድትሄድ የጻድቃን ጎዳና እንድትጠብቅ ቅኖች በምድር ላይ ይቀመጣሉና ፍጹማንም በእርሷ ይኖራሉ። ቅኖች ምን ይላሉ? በምድር ላይ ይቀመጣሉ፣ ፍጹማንም በእርሷ ይኖራሉ። መዝሙረኛው በዚህ ላይ እንደዚህ ይላል፣ ምዕራፍ 39 ከቁጥር 29 ጻድቃን ምድርን ይወርሳሉ በእርሷም ለዘላለም ይኖራሉ። ምድር የማን ናት? እግዚአብሔር ናት። ጻድቃን ምን ይላሉ? ምድርን ይወርሳሉ በእርሷም ለዘላለም ይኖራል። ቁጥር 22 ኃጥአን ግን ከምድር ይጠፋሉ፣ አመፀኞችም ከእርሷ ምን ይላሉ? ይነጠቃሉ። ስለዚህ ሁለት ምርጫ ቀርቦልናል። የመጀመሪያው ቅኖች በምድር ላይ ምን ይላሉ? ይቀመጣሉ፣ ፍጹማንም በእርሷ ምን ይላሉ? ይኖራሉ። ሁለተኛው ደግሞ ኃጥአን ግን ከምድር ይጠፋሉ፣ አመፀኞችም ከእርሷ ይነጠቃሉ። እግዚአብሔር የምርጫ አምላክ ማንንም አስገድዶ ይሄንን አድርጎ አይደለም። ፍቅሩ አስገድዶን ትክክለኛው ምርጫ ሚዛን በልጦብን ቅንነትን ፍጹም መሆንን ከመረጥን ምድር ምን እንላለን? እንወርሳለን። አለበዚያ ግን ምን ይጠብቀናል ማለት ነው? ሞት ይጠብቀናል። እግዚአብሔር ቃል በአጭሩ ይሄንን ያስቀምጠልናል። መዝሙረኛው ምዕራፍ 37 ከቁጥር 9 ላይ እንደዚህ ይላል፣ ክፉ አድራጊዎች ይጠፋሉ፣ እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ። አሜን። እግዚአብሔር ይመስገን። አሜን። ተስፋችን ሁሉ እግዚአብሔር ይሁንልን። አሜን። እግዚአብሔር በፍጹም የማይደራደርበትን ደግሞ እንደዚህ ይላል፣ መዝሙረኛው ምዕራፍ 5 ከቁጥር 4 ላይ አንተ በደልን የማትወድ አምላክ ነህ፣ ክፉ ከአንተ ጋር አንተ ምንን የማትወድ አምላክ ነው? በደልን። እግዚአብሔር ምንን ይወዳል? ኃጢአተኛን ይወዳል እንጂ ኃጢአትን እግዚአብሔር ከኃጢአት ጋር ድርድር የለውም። ለዚህ ነው ልጁን በመስቀል ላይ አድርጎ አባቱ ምን ያደረገበት? ፊቱን ያዞረበት። ስለዚህ አንተ በደልን የማትወድ አምላክ ነው። ስለ እግዚአብሔር ያለን እርግጠኝነት ባህሪ የፍቅር አምላክ ነው፣ የፍትህ አምላክ ነው። በኃጢአት ፈጽሞ አይደራደርም። ክፉም ከማን ጋር አያድርም? ከእርሱ ጋር አያድርም። ስለዚህ እግዚአብሔር የተሻለውን እንድንመርጥ የጥበብ ሁሉ መጀመሪያ የሆነውን እሱን በመፍራት ጥበብን ተላብሰን እግዚአብሔርን እንደሚገባው እንድንኖርለት እግዚአብሔር በጸጋው ይርዳል። አሜን። እኔ በዚህ አጠናቀቃለሁ። መቼም ሰፋ ያለ ጊዜ እንዳልሽር ተስፋ አደርጋለሁ። እንግዲህ ምሳሌ መጽሐፍን አውርቶ ዝም ማለት ከባድ ነው አይደል? እስቲ የተማርነው ዛሬ ከምሳሌ ምዕራፍ 2 ይሄንን እንሽራለን የምትሉትን በተለይ ደግሞ ሁሉም የተጻፈው ለኛ ነው አይደል? ለህይወት ልንታነጽበት ነውና ከራሳችሁ ጋር እያገናኛችሁ የተወሰነ ሐሳቦችን ልቀበል።
እና እሱ ምንድነው ይህን ጥበብን ለማግኘት ማስተዋልን ለማግኘት ወይ ደግሞ በእግዚአብሔር ዘንድ የረቀቀ የተባለውን እውነት ለማግኘት አንድ ነገር አድርጋል። ምዕራፍ 4 ላይ ማለት ቁጥር 4 ላይ እንደዚህ ያለ እርሷንም እንደ ብር ብትፈልጋት እርሷንም እንደተቀበረ ገንዘብ ብትሻት። እንግሊዝኛው የተለየ ነገር ነው የሚለው እና ቅድም እንግሊዝኛው ለማየት ይሞክር ነበር እና ቁጥር 4ን ባነበው ደስ ይለኛል። እንደዚህ ይላል if through seekest her as a silver and searchest for her as for hidden treasure እና ስለ ገንዘብ ነው እዚህ ጋር ብር የሚለውን እንደ እንትን ነው የኛው ማዕድኑን ብር ነው ያወራል እና ያወራል ደግሞ ሱፐርላቲቭ ኮምፓሪዥን ነው ይፈጥራል አንድ ነገር ከዓለም ጋር ከብዙ ነገር ጋር። ስለዚህ ይህንን ጥበብ ለማግኘት ይህንን ማስተዋል ለማግኘት ከሁሉም ነገር አስበልጠ በዓለም ላይ ከሚገኙት ነገሮች ሁሉ አስበልጠ የመጀመሪያ አድርገን አለው ፈልግ እና ይህ ወርቅንም ሆነ ብርንም ሆነ ስንፈልገው በቅርብ አናገኝ ማለት እስከ መጨረሻዋ ጠብታ ድረስ ነው የምናገኘው። አንዳንዴ ጉድጓድ ቆፍረን በሚገኘው ጉድጓድ ቆፍረን እስከ መጨረሻ ጠብታ አይደለም የምናገኘው። አንዳንዴ ደግሞ ውሃ ውስጥ ማለት ውሃ ውስጥ ሰዎች በጣም በትዕግስት በተሞላ ሁኔታ ምን ያደርጓል? አሸዋውን ያወጣሉ ከውሃው ጋር ከዛ እንደምንም እያጣሩ ነው ያደርጉታል። እስከ መጨረሻው እስከምትለይ ድረስ ምን ያደርጓል? ይፈልጓል። ያንን ጥበብ ለማግኘት ያንን ማስተዋል ለማግኘት የራስ ለማድረግ የረቀቀውን በእግዚአብሔር ልብ ውስጥ ያለውን ሀሳብ እውነት ለማግኘት እስከ መጨረሻው ድረስ ምን በለ ፈልግ። ያን ጊዜ ምን ታለ እግዚአብሔርን መፍራት ታውቃለህ። ስለዚህ በህይወታችን እግዚአብሔርን መፍራት ይጎደል። እግዚአብሔርን መፍራት የጥበብ ምንድን ነው? ማነስ አይደል? ያመጣል። እግዚአብሔርን መፍራት ደግሞ ጥበብ እና እግዚአብሔርን ግን ለመፍራት አለ በቃ አስማች አስ ፖሲብል ምን በለው በጥልቀት ምን በለው ፈልገው እስከቻልከው ድረስ በቃ እስከምታገኘው ድረስ። አያችሁ ህይወት የሚቀረጸው እንደሱ ነው። አልፎ አልፎ የምናደርገው ነገር አናገኘው። ከላይ በምናደርገው ነገር ጥበብ አይገኝም፣ ማስተዋል አይገኝም። ነገር ግን እስከ መጨረሻው እግዚአብሔርን ለማግኘት በምንሄድበት ርቀት ውስጥ እግዚአብሔርን መፍራት በአንተ ውስጥ ይፈጠራል፣ ጥበብ በአንተ ውስጥ ይገኛል ያለው እግዚአብሔር ያለው እና እስከዛ ርቀት ድረስ ልንፈልገው ይገባል የሚለውን ልናይ ያስፈልጋል። እና ከዛ ቁጥር 5 ላይ ሲናገር ማለት እግዚአብሔር መፍራት ታውቃለህ ካለ በኋላ የአምላክ እውቀት ታገኛለህ። እውቀት ታገኛለህ። በአምላክ አእምሮ ውስጥ ያለውን እውቀት በአምላክ ያለውን እውቀት ታገኛለህ። እግዚአብሔር ውስጥ ያለው ደስ የሚያሰኘው የመመሪያው የሆነው የመተዳደሪያው የሆነው እውቀት ምን ትላለህ? ታገኛለህ። ስለዚህ ያ ደግሞ ለህይወት ምንድነው? ጥበብ ነው። ስለዚህ በዚህ ልክ ልናስተውል ያስፈልጋል። እግዚአብሔር ሁሉን ነገር ወደኛ ምን ብሏል? ያቀርቧል ማለት ነው። እና ያን ጊዜ በአፋችን እውነት ጥበብ ይሞላል። የኛም ደስታ የሚገኘው በእውነት ዛሬ ደስታችንን በያ ስፍራዎች እንደምንፈልጋቸው አይሆንም። የእግዚአብሔር ጥበብ በእኛ ውስጥ ነው። እግዚአብሔር ማወቅ በእኛ ውስጥ ነው። አሁን ደስታችንን የምንፈልገው ሲደብረን በሆነ ነገር በማድረግ ነው። ራሳችንን በሆነ ውስጥ በመደበቅ ወይ ደግሞ የሆነ ነገር በማድረግ ሰው በማውራት ሊሆን ይችላል። ወይ ደግሞ ከማህበረሰቡ ጋር ተቀላቅሎ በመሳቅ በመጫወት ሊሆን ይችላል። ነገር ግን ያን ጊዜ ግን ጥበብና ማስተዋል ባንተ ሲሆን እግዚአብሔርን በማወቅ ትምታለህ፣ ትደስታለህ። እውነት በሚያደርግ ያስደስታል፣ ገንዘብ ይሆናል። ስለዚህ ይሄን እስኪሆን ድረስ ፈልግ ነው። ይሄ እስከሚሆን ድረስ ጠልቀህ አገኝ የሚለውን ነገር በደንብ አስተዋጽኦ አድርጎ ይናገራል። ሌላኛው ክፍል ደግሞ ላነሳ የፈለግኩት ቁጥር 16 ላይ ጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከሌላኛይቱ ሴት በማለት ይናገራል። እንድንቆጠሩ የሚናገረው ፓርት እና እንግሊዝኛው ስትሬንጀርስ ውመን ነው የሚለው ወይ ደግሞ ይሄ እንግዳ የሆነች ሴት አንድ እውነት አለ አይደል? እውነተኛውን መንገድ ትተህ እንግዳ ከሆነችው ጋር በምትሄድበት ጊዜ በሷ ውስጥ ምን የለም ህይወት እንግዳ ናት። ምንም ነገር አንተ ከእውነቱ በተቃራኒ እያለች ነው እየሄደች ነው። ስለዚህ ያቺ እንግዳ ለህይወት ምናምን የተዘጋጀች አይደለችም። እንደውም የቀናውን መንገድ የእግዚአብሔርን ሀሳብ ትታ ጨለማውን ምን ብላለች? የግሌ ነው ብላ ምን ብላለች? ይዘዋል። ስለዚህ በአምስት ልጅ መንገድ ደስ ይላል። በምታደርገው ክፉ ስራ ምን ያደርሳል? ከእሷ ጋር እናትበል ደግሞ አትጠብቅ፣ አግሬሲቭ ነው አመጣም ወይ ደግሞ የሆነ ለየት ብላ እንትን የምትለው የሆነ ስልሽ ክፉን በማድረግ አርፍት እንደምመጣው ወደ አንተ ቃሏ ምን የሚለው የሚያለዝበው የሚያንሸራትት ነው። መጀመሪያ ምን አይልም አይከብድም። ቀስ በቀስ ግን ያለው እያያለጠ ነው የሚለው የሆነ አቀማመጡ ኢንክላይንድ ነው። አንተ ስትሆን ምንም አይደለም፣ ግን በጀመር ቁጥር ተሻተምታለ ትወድቃለህ። ስለዚህ ከእንግዳ ከሆነች ሴት ምን በል ራቅ። ቁጥር 17 ላይ የሕፃንነት ወዳጇ ምን ታለችና የምትተው ናት።
እግዚአብሔር እስራኤል ታሪክ ሲያይ ነበር። በሕዝቅኤል ምዕራፍ 16 ላይ ያለው ክፍል ነበርና እግዚአብሔር አንድ ነገር አለ እስራኤላውያን በአንቺ ዘንድ ባለፈው ጊዜ በደም ተለውሰሽ ነበረ፣ ጡትሽ እንኳን አልተቆረጠም ነበረ፣ በደም መንበረሽ ነበር፣ ተለውሰሽ ነበር። ግን አዘንኩልሽና ምን አልኩሽ? በሕይወት ኑሪ አልኩሽ። ከዛ በኋላ ግን ምን አልሽ? መጎናጸፊያዬን ምን አልኩብሽ? ጣልኩብሽ በአንቺ ላይ ሳልፍ። ከዛ ግን ምን አልኩሽ? ከነ ደምሽ በሕይወት ምን ያልኩሽ? ኑሪ አልኩሽ። ከዛ ግን አደግሽ፣ ለውበትም ምን ያልሽ ሆንሽ? ያማርሽ ሆንሽ። ከዛ በኋላ ግን ምን አልሽብኝ? ያመጣት ቅዱስ ገለሞትሽብኝ ከመንገደኞች ከግብፃውያን ከሌሎች ባዕዶች ሁሉ ለአላፊ ለአግዳሚ ሁሉ አንሽብኝ አመነዘርሽ። ይህችኛዋ ሴትና በሕዝቅኤል 16 የጻፈችው አንድ አይነት ናቸው እና ከአሳደጋቸው ከእግዚአብሔር ያው ናቸው፣ ተጠቅ ያሉ ናቸው። ስለዚህ እነዚህ ስናገኛቸው ከህይወት መንገድ ያደርጋሉ፣ ተጠቅ ያደርጋሉ። ስለዚህ ከእነዚህ ልንቆጠብ ይገባል በማለት የእግዚአብሔር ቃል በአክብሮት ሲነግረን ሲገጽጸን እናያለን እና ነገር ግን በመታዘዝና እግዚአብሔርን በመስማት ጻድቃን በሚኖራል በምድር ላይ ይኖራል። ምድር የሚለው ይችኛዋ ምድር አለ ወይ? ይችማ ድንኳን የኛ አይደለም፣ ሰማያዊ ነው እያወራኝ። ያች በሰማያዊ ምድር ላይ ቅድም መዝሙር ላይ እንዳነበብሱ ምድርም ያጋሩ ጽፎታ ባለ መዝሙሩ ይወርሳል። ስለዚህ ለዘላለም ነው፣ የሆነ ገደብ ያለው አይደለም። በቃ የታይም የሰዓት ገደብ እስከሌለው ድረስ ምን እንዳለን ከእግዚአብሔር ጋር እንኖራለን እና እንግዲህ ይህንን በማድረግ እግዚአብሔር ጋር በእግዚአብሔር ዘንድ ያለውን ልብ ውስጥ ያለውን እውነት በእግዚአብሔር ዘንድ ያለውን ጥበብ ማስተዋል እንድናገኝ የሚያሳስብ ነው እና አንድ ነገር ተጨምሬ ልጨርስ። ምንድነው እሱም ቅድም እያለ ነበር ቃሌን ብታዘዝ ስርዓቴን ብትከተል አለ። ይሄ የጥበብ መንገድ ነው እና ይህን ብታደርግ እያልና ቅድም ዘዳግም እያነበብሽ ነበር አለች እና በጣም ደስ የሚለኝ ክፍል ነው እሱ እና እስራኤል አንድ ነገር አላቸው። ስርዓቴን ሰጥቻለሁ፣ ሕጌን ሰጥቻለሁ፣ መመሪያዬን ሰጥቻለሁ። ይህንን መመሪያ ምን ያንተ ምንድን ነው? ጥበብና ማስተዋል ነው። አሕዛብ አይተው ይህ ሕዝብ ምን አይነት የተባረከ ሕዝብ ነው፣ ይህ ሕዝብ ምን አይነት ጥበበኛ ነው፣ ይህ ሕዝብ ምን አይነት አስተዋይ ነው የሚሉ ገንዘብ እሱ ያዘው። የእኛ ጥበብ የእኛ ማስተዋል በቃሉ ጋር የተያያዘ ነው። ያንን ቃል ደግሞ ሰርጾ በመፈለግ ውስጥ ነው የተጣመረ ነው። ያ ሲሆን የሕይወት መንገድ ይገኛል። ጥበብ ማስተዋል ገጽታችን ይሆናል እና ያንን እግዚአብሔር ጋር ይባርካል።